ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ አሁን እጅግ አስገራሚና ሰበር መረጃ ደርሰውናል። በመጀመሪያ መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሊያኗን ጠቅላይ ሚኒስትር ለምናኛለች ካሉም በኋላ በሁለቱ ሀገራት መካከል የተቀሰቀሰውን ታላቅ የዲፕሎማሲ ቀውስና የተወሰደውን አስቸኳይ እርምጃ ዝርዝሩን እንመለከታለን። በመቀጠልም በአክሱም ከተማ ዊነር ኮሌጅ ውስጥ ፈተና ላይ በነበሩ ተማሪዎች ላይ የተፈጸመውን ያልጠበቀ ድርጊትና የወጣውን ይፋዊ የክስ ሰነድ ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ በማድረግ ጀምሮ ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም በትራምፕና በጣሊያኗ መሪ መካከል የተቀሰቀሰው ታላቅ የዲፕሎማሲ ፍጥጫ በፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ በፈገግታና በቅርበት ሲነጋገሩ የታዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎና አሁን ላይ ግንኙነታቸው ወደ ከረ ዲፕሎማሲ እሰጥ አገባ ውስጥ ገብቷል። ጉዳዩ እንዲህ ነው። ፕሬዝዳንት ትራምፕ ለአንድ የጣሊያን የቴሌቪዥን ጣቢያ በስልክ በሰጡት ቃለ ምልልስ ጠቅላይ ሚኒስትር ሜሎና አብረዋቸው ፎቶ ለመነሳት እንደለመኗቸውና ስላናገርኳት ምናልባት ደስ ብሏት ይሆናል ፎቶ እንድንነሳ ስትለምነኝ አሳዝናኛለች በማለት ተናግረዋል። የንግግር ይፋ መደረጉን ተከትሎ በጣሊያን የፖለቲካ መንደር ውስጥ ከፍተኛ ቁጣን ቀስቅሷል። የትራምፕ ንግግርን በሁለቱ ሀገራት መካከል የማይበጠስ ጠባሳ ጥሎ አልፏል። የትራምፕ ንግግር ሙሉ በሙሉ ፈጠራ ነው በማለት ያጣጣሉት ጠቅላይ ሚኒስትር ሜሎና በኢንስታግራም ገጻቸው ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት የቪዲዮ መልእክት መገረማቸውን ገልጿል። መሪዋ ሲናገሩ የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ ባላውቅም ፕሬዝዳንቱ ለምዕራባውያን ጠላቶች ካላቸው አክብሮት አንጻር ለአጋሮቻቸው ይህን ማድረጋቸው ያሳዝናል። ነገር ግን እኔም ሆንኩ ጣሊያን ፍጹም ለምነን አናውቅም ብለዋል። ይህን ተከትሎ የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ ሊያደርጉት የነበረውን ጉዞ የሰረዙም ሲሆን የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላ ለሜሎኒ በስልክ በመደወል ሙሉ ድጋፋቸውን አሳይቷል። በርካታ የሀገሪቱ ፖለቲከኞችም ከሜሎኒ ጎን ቆመዋል። ከተቃዋሚ ፓርቲ የተወከሉት ፊሊፖ ሴንሲ ማንም ሰው እንዲህ ባለ ትዕቢት የጣሊያን መሪ ሊናገር አይገባም ሲሉ በጥር 2005 በትራምፕ ባለ ሲመት ላይ የተገኙት ብቸኛዋ የአውሮፓ መሪ ሜሎኒ የነበሩ ሲሆን ግንኙነቱ መሻከር የጀመረው አሜሪካ ከኢራን ጋር የነበራትን ከባድ ቀውስ ሜሎኒ በግልጽ በመቃወማቸው እንደሆነም ይታወሳል። የሜሎኒ ፓርቲ ተወካይ ሉቺዮ ማላን እንዳሉት ትራምፕን ያስቆጣቸው ሜሎኒ አስፈላጊ በሆነበት ጊዜ ሁሉ ለዋሽንግተን እምቢ ማለቷ ሊሆን ይችላል ብሏል። በዓለም አቀፍ መድረክ እንዲህ ያለ የሀያላን ፍጥጫ ሲሰማ በሀገራችን ደግሞ በትምህርት ገበታ ላይ ባሉ ንጹሐን ተማሪዎች ላይ ያልጠበቀ ክስተት ተከስቷል። በአክሱም ከተማ የተሰማው ድንገተኛ ድርጊትና የተማሪዎችን ወቅታዊ ሁኔታ የሚዳስሰውን ቀጣዩን ሰበር መረጃ ወደ እናንተ ላድርስ። በአክሱም ዊነር ኮሌጅ በተማሪዎች ላይ የተፈጸመው ድንገተኛ ክስተት። በአክሱም ከተማ በሚገኘው የዊነር ኮሌጅ ግቢ ውስጥ ፈተናቸውን በመውሰድ ላይ በነበሩ ተማሪዎች ላይ ያልተጠበቀ ኃይል የተቀላቀለበት ድርጊት መፈጸሙን የኮሌጁ ይፋዊ የክስ ሰነድ አጋልጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት ይፋዊ አቤቱታ ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በኃይል ወደ ኮሌጁ ግቢ በመግባት በፈተና ክፍል ውስጥ በነበሩ ተማሪዎች ላይ ከፍተኛ ማስፈራራትና የአካል ጫና ማሳደራቸውን ገልጸዋል። በተማሪዎች ላይ የደረሰው ድንገተኛ ድርጊትም የእውቀት ማዕዳቸውን የረበሸ ነበር። በወቅቱ በነበረው ድርጊት ምክንያት በ50 ገደማ ተማሪዎች ላይ ከፍተኛ የአካልና የስነ ልቦና ጫና የደረሰም ሲሆን ከዚህም በተጨማሪም በኮሌጁ ንብረቶች ላይ ውድመት ደርሷል። ይህ ድርጊት የተፈጸመበትን ምክንያት አስመልክቶ ጉዳዩን በቅርበት የተከታተሉ ታዛቢዎች እንደጠቆሙት ክስተቱ በአካባቢው በስፋት እየተካሄደ ካለውና ካልተፈለገ ወታደራዊ የግዳጅ ምዝገባ ምልመላ ሂደት ጋር የተያያዘ ሳይሆን እንዳልቀረ ግምታቸውን አስቀምጠዋል።